በዛሬ ዕለት እጅግ በጣም የሚያስገርም ነገር ሰምቻለሁ። ስለ አብርሃም ጉዳይ በተለይ ወደ ውጭ ሀገር ሄዳለሁ ብሎ በትላንትናው ዕለት ሲናገር ነበረ። ከማን ጋር ሊሄድ ይችላል? በጣም ብዙ ሰዎችም ሲጠይቁ ነበረ። በተለይ እንግዲህ ከሄርሜላ ጋር ሊሄድ ይችላል ብሎ በጣም ብዙ ሰዎችም ሀሳባቸውን ሲሰጡ ነበረ። በዚህ ጉዳይ ላይ እውነት ነው ወይስ አይደለም? እያንዳንዱን ነገር እንግዲህ አንስተን በዚህ ቪዲዮ የምነግራችሁ ይሆናል። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን ከሰሞኑ እንግዲህ እጅግ በጣም ብዙ መነጋገሪያ ነገሮች ተፈጥሯል። በተለይ እንግዲህ የአብርሃም ጤንነት እጅግ በጣም ተስተካክሎ መስተካከል ብቻ አይደለም፣ አብርሃምም እንግዲህ በራሱ ኮንፊደንስ ወደ ውጭ ሀገር ሄጄ መዝናናት ፈልጋለሁ ብሎ ሩታን ሲነግራት ነበር በትላንትናው ዕለት። እጅግ በጣም በሚያስገርም ሁኔታ እንግዲህ አብርሃም ታሞ የተነሳ ሰው አይመስልም። እጅግ በጣም በሚገርም ሁኔታ ሰውነቱም ሁሉም ነገሩ እንግዲህ ተስተካክሏል። በጣም ደስ ብሎታል። በጣም ደግሞ እንግዲህ በየጊዜው ማለት ይቻላል ሰሞኑን እንዳያችሁት አለባበሱም አረማመዱም አካሄዱም በሙሉ ቀይሮታል። ለምንድን ነው ካላችሁ እንግዲህ አብርሃም ያሰበው ትልቅ ነገር እንዳለ ለመረዳት እንችላለን። ትልቅ ፕሮግራምም እንዳለውም ጭምር ነው እንግዲህ አንዳንድ ነገሮችም ስንሰማ የነበረው። እንግዲህ አብርሃም ያቀደው ነገር ምንድን ነው? ምንስ እያደረገ ነው? ሩታ ላይ በዚህ ደረጃ ለምንድን ነው የጨከነ? መጨከን ብቻ አይደለም እንግዲህ እሷ ላይ እጅግ በጣም እየተንጠባረረ ነው። ኢቭን እንግዲህ በጣም በሚገርም ሁኔታ አነጋገሩ ሁላ በጣም አስቀይሟታል። በተለይ በተደጋጋሚ እሷ ጥሩ በማንነቷም እንግዲህ ቀርባ እጅግ በጣም በሚገርም ሁኔታ አብርሃምን ስትንከባከበው በንግግርም በሁሉም ነገር እንኳን በጣም ጥሩ ሰው እንደሆነ አብርሃም በተደጋጋሚ ስታወራ ስንሰማ ነበረ። በተለይ ከሩታ እንግዲህ እሷ በጣም ብዙ ነገሮችን ባለችበት ሁኔታ ነገር ግን እሱ በጣም በሚገርም ሁኔታ ሩታ መጥፎ ሴት እንደሆነችና እጅግ በጣም እንግዲህ ብዙ ነገር እንዳደረገችው አይነት ነገር አድርጎ አክት እያደረገ ነበረ። ንግግሩም እጅግ በጣም ስነ ስርዓት የጎደለው አይነት ነበረ። እጅግ በጣም በሚያሳዝን ሁኔታ እንግዲህ አብርሃም ያው ሩታ ላይ ብቻ ሳይሆን ሌሎቹም ላይ ኢቭን በጣም እየኮራ እጅግ በጣም ጀነን ብሎ ሰውነቱንም ኢቭን እንግዲህ ያው እንዳያችሁት ከትላንትናም እንግዲህ ብዙ ነገሮችን ማስተዋል ትችላላችሁ። ታሞ የተነሳ ሰው እንኳን አይመስልም። ጭራሽ እንኳን ሐሳብ ያለበት ሰው አይመስልም። እጅግ በጣም ተነቃቅቶ እንግዲህ ያው በቀጣይ ደግሞ ወደ ውጭ ሀገር ሄጄ ለዝናና እፈልጋለሁ ብሎ ሲናገር እንደነበረ ሰምተና እንግዲህ ዛሬም አዲስ ነገር ተሰምተዋል። ምንድነው የተከሰተው? አብርሃም እንግዲህ ወደ ውጭ ሀገር ብቻውን እንደማይሄድ በስፋት እየተወራ ነው። በተለይ እንግዲህ ያው ከሄርሜላ ጋራ ወደ ውጭ ሀገር ለመሄድ እንዳቀዱና ከዚህ በፊት እንደምታስታውሱ ሄርሜላ ወደ ውጭ ሀገር ጉዞ እናደርጋለን አብርሃምን ብላ በጣም ስትጀነጅነው ነበረ። በተደጋጋሚ ስትጠይቀው ነበረ። በታመመበትም ሰዓት እንግዲህ አብርሃም ወደ ውጭ ሀገር ልውሰደው ብላ ብዙ ነገሮችን ካለችኝ በኋላ እንግዲህ ያው ሩታም ስላልተስማማች ሌሎችም እንግዲህ በዚህ ጉዳይ ላይ አብርሃም ወደ ጤናው ይመለስ እንጂ ችግር የለውም ብሎ ሲናገሩ እንደነበረ በደንብ እናስታውሳለን። እንግዲህ ይሄ ሁሉ ፕሮሰስ ስታደርግ የነበረው ወደ ውጭ ሀገር ጉዞም በሙሉ ስታሳካ የነበረችው ሄርሜላ እንደሆነች አንድ መረጃ ሾክ ብሎናል ማለት ነው። እንግዲህ ይህን መረጃ የሰጠን እጅግ በጣም ቅርብ የሆነ ለአብርሃም እጅግ በጣም ቅርብ የሆነ ሰው ነው። እንግዲህ ይህን መረጃ የሰጠን እጅግ በጣም በሚያሳዝን ሁኔታ እንግዲህ ሩታ ላይ እንደዚህ ያደርጋል ብሎ ማንም አያስብም። ነገር ግን አብርሃም ብዙ ነገሮችን እንዳቀደና በዛን ሰዓትም እንግዲህ በተለይ ነገ ያው ወደ ውጭ ሀገር ቢሄድም ከሄርሜላ ጋራ ላይታይ ይችላል። ነገር ግን በእርግጠኝነት ሄርሜላ ከሱ ጋራ እንደምትሄድም ጭምር ነው በስፋት እንግዲህ ይህን መረጃ ያደረሱን። እንግዲህ አብርሃም ለምንድን ነው እንደዚህ ማድረግ የፈለገው? ወይም ደግሞ ሩታ ጋር መጥቶ በየቀኑ የደበቅሽኝ ነገር አለ አውጪ ብሎ በተደጋጋሚ ለምን ይጠይቃታል ብላችሁ ከጠየቃችሁኝ እንግዲህ ነገሮችን ማስተዋል ከቻላችሁ እያንዳንዱን ነገር ከተመለከታችሁ በተለይ እንግዲህ አብርሃም በተደጋጋሚ የሚጠይቅ ሴት ብትኖር ሩታን እንደሆነ አይተናል። በተደጋጋሚ እንግዲህ እሷ እንዳጠፋች እሷ የሆነ ነገር እንዳደረገችው ሲጠይቅ
ጠይቃት ነበረ። ሄርሜላን እንግዲህ አንድ ሁለት ጊዜ ብቻ ጠይቆ በዛው ዝም አለ። ምክንያቱ ደግሞ እንግዲህ ሄርሜላ በግልጽ ምንም ነገር አላረኩም ያረጉት ደግሞ እነ ሩታ ናቸው ብላ እንግዲህ በግልጽ ተናግራለች። እንግዲህ በዛን ሰዓት አብርሃም ሁሉም ነገር ከሷ አምኖ እንደተቀበለ በእርግጠኝነት ማመን ወይም ደግሞ ማየት ይቻላል። እጅግ በጣም በሚያሳዝን ሁኔታ እንግዲህ ሩታን ተጠርጣሪ አድርጎ ሄርሜላን በጣም ንጹህ አድርጓት እየሳለ ነበር ማለት ነው። እንግዲህ አሁን በድብቅ በተለይ ከሄርሜላ ጋራ ያላቸው ግንኙነት እንደቀጠለም ጭምር ነው የተሰማው። በተለይ እንግዲህ ከሄርሜላ ጋራ ወደ ቪዲዮ ሲመጡ ያስመስላሉ፣ ነገር ግን ከጀርባቸው በጣም ብዙ ነገሮችን እያደረጉ እንደሆነም ተሰምቷል። እንግዲህ ሩታ ላይ በጣም ብዙ የታቀደ ነገሮችም እንዳሉ በፊትም ተናግሬ ነበረ። ከዚህ በኋላም መጠንቀቅም እንዳለባት በተደጋጋሚ እየተናገርኩ ነው። አብዛኞቻችሁ እንግዲህ ሩታን አግኝተ ብታወራ በጣም መልካም ነው ብላችሁ ጠይቃችሁ ነበረ። እኔም በቻልኩት መጠን እየሞከርኩ ነው። ምንም እንግዲህ ወደ ኋላ አላልኩም። እውነት ለመናገር እንግዲህ እሷን ለማግኘትም በሚገባ እየሞከርኩ ነው። በቻልኩት መጠን እንግዲህ የደረስኩበትን እነግራችኋለሁ። አንዳንድ ጽሁፎችንም ጽፌላታለሁ። እንግዲህ ያንን መልስም ካገኘው በኋላ እያንዳንዱን ነገር በደንብ በስፋት ብዙ የምናወራ ጉዳይ ይኖራል ማለት ነው። እሱ ብቻ አይደለም፣ ስለ አብርሃም ጉዳይም አንስቼ ነበር ከዚህ በፊት። አብርሃምንም ጭምር ለማግኘት እፈልጋለሁ፣ ከሱ ጋር ማወራ ነገር አለ ብያችሁ ነበረ። እንግዲህ ከአብርሃም ጋራም ጭምር በስፋት እያወራን እንገኛለን። እንግዲህ በዚህ ጉዳይ ላይ በትዕግስት ብትጠብቁኝ በጣም ብዙ ቪዲዮችን በቅርቡ ላደርሳችሁ ሞክራለሁ ማለት ነው በቻልኩት መጠን። ነገር ግን ማወቅ ያለባችሁ ነገር በዚህ ሰዓት እነሱን ማግኘት ብቻ ሳይሆን ለነሱ መልእክት ማስተላለፍ በጣም በጣም ጠቃሚ ነው። ምክንያቱ ደግሞ እንግዲህ በተለይ ለሩታ ጠቃሚ ነው ብዬ ያሰብኩበት ምክንያት እሷ የምትመለከተው አሁንም አብርሃምን በፍቅር ስሜት ብቻ ነው። ያ ነገር ደግሞ በጣም እየጎዳት እንደሆነ ለመረዳት ችለናል። ትላንትና እንኳን እጅግ በጣም አዝና ነበረ። በተለይ አብርሃም በጣም ሲንቀባረር ነበረ። ከፈለግሽ ደውይልኝ ምናምን ብሎ እንግዲህ አንዳንድ ቃላቶች ወርወር አድርጎ ወደ መጣበት እንደሄደ በደንብ አይተናል። እንግዲህ በጀርባው ደግሞ የተሸከመው ጉድ እንዳይመስላችሁ። አብርሃም እንግዲህ እንደዛ አምሮበት ቆሞ ብቻውን እንደሚዝናና አይነት ነገር አክት ሲያደርግ ነበረ። ነገር ግን ፍጹም ውሸት እንደሆነ በስፋት መረጃ እየወጡ ነው። እንግዲህ አብርሃም ከማን ጋር ነው የሚሄደው? ምንድነው ያሰበው? ወደፊትስ ምን ሊያደርግ አሰበ የሚለው ነገር አብዛኛው ሰው ያጠያይቃል ብዬ ነው የማስበው። እንግዲህ እንደምታውቁት አብርሃም ከቡዜ ጋራ በጣም ብዙ ነገሮችን ሲነጋገር ነበር ከመጀመሪያው ጀምሮ። እንግዲህ ቡዜ ደግሞ በጣም ብዙ ነገሮችን መክራው ነበረ። በተለይ አብርሃምን ብዙ ነገር ብላለች። አብርሃምን እንግዲህ ወደምትፈልገው መንገድ እያመራችው ትገኛለች ማለት ነው። እንግዲህ አብርሃም ጋር ሄርሜላም ጋር በደንብ ስታወራ እንደነበረ ከዚህ በፊትም እናስታውሳለን። በተለይ እንግዲህ ሄርሜላ ጋር በጣም እንደምትቀራረብም በእርግጠኝነት አይታችኋል። በተለይ በተለያየ ቪዲዮ ቡዜና ሄርሜላ ሲነጋገሩ እንግዲህ ሄርሜላ ጋራ እንዲሆን በጣም ትፈልጋለች። ለሱ ደግሞ ከፍተኛ ጥረት እያደረገች ነው የምትገኘው። እንግዲህ በዚህ ጉዳይ ላይ አብርሃም ተሳታፊ ነው። ሁሉንም ነገር ያውቃል። እያንዳንዱ ነገሮች የሚያደርገው በተለይ ሩታ ላይ ሆን ብሎ እሷን ለመጉዳት እንደሆነ ያስታውቃል። እንግዲህ በተደጋጋሚ እኛም ስንነግረው ነበረ ከዚህ ነገር ውስጥ እንዲወጣ፣ እሷም በሰላም ልጇን እንድታሳድግ አትሊስት እንኳን ከዚህ ነገር ወጥቶ በሰላም ወደ ራሱ ህይወት ተመልሶ የራሱን ህይወት ብቻ ቢመራ መልካም ነው ብዬ ተናግሬ ነበረ። ነገር ግን አብርሃም መስማት አይፈልግም። አብርሃም እንግዲህ የጭካኔ ጥጉን በእርግጠኝነት እያሳያት ይገኛል ማለት ነው ሩታን። እንግዲህ ሩታ ካሁን በኋላ ምን መወሰን አለባት? ትላንትና ማታ በተለይ ላይቭ ስትሪም ላይ እንደተናገርኩት በደንብ ማሰብ ይኖርባታል። እያንዳንዱን የአብርሃምን እርምጃ እኛም እንከታተላለን። እሷም በቻለችው መጠን ተከታትላ አብርሃም የማይሆናት ከሆነ መተው አለባት ብዬ ነው የማስበው። ምክንያቱ ደግሞ እንግዲህ እስካሁን ድረስ በተለይ በአብርሃም ጉዳይ ብዙ ነገር ተብላለች፣ ተሰድባለች፣ እጅግ በጣም ብዙ ነገሮችን ዋጋ ከፍላለች። እንግዲህ አሁንም በዛ ሁኔታ እየተሰቃየች መቀጠል የለባትም ብዬ ነው የማስበው። ስለዚህ እንግዲህ ያው ሩታ የራሷን ውሳኔ የምትወስንበት ወሳኝ የሆነ ምዕራፍ ላይ ደርሳለች ማለት ነው። ስለዚህ እናንተም በቻላችሁት መጠን በተለይ ለሩታ
ኮመንት ስታረጉ አብርሃም ምን አይነት ሰው እንደሆነና አሁን ላይ ምን አይነት ላይፍም እያሳለፈ እንደሆነ እያንዳንዱ ማስረጃ ብትልኩላት መልካም ነው። እኔም እንግዲህ በቻልኩት መጠን እሷን ለማግኘት ሞክራለሁ። አዲስ ነገር ሲኖር ደግሞ ለእናንተ ለማድረስ ሞክራለሁ። በተለይ በዚህ ጉዳይ ላይ እንግዲህ ሲሪየስ ሆኜ በጣም በስፋት እየተከታተልኩ እገኛለሁ። ሶ እንግዲህ አዲስ ነገር ደግሞ ለማግኘትም እንሞክራለን። በቻልነው መጠንም እንግዲህ ወደ ሰላማቸው ተመልሶ አብርሃምና ሩታ አንድ ላይ ሆኖ እንዲኖሩ እንፈልጋለን። ነገር ግን አብርሃም አሁን ያለበት ሁኔታ እንደዛ የሚያስብል አይነት ነገር አይደለም። እንግዲህ ሁሉም ነገር ያው እያደረ እያወቅን እንሄዳለን። ነገር ግን በቻልነው መጠን ትክክለኛ ማስረጃ ለሩታ ለማቀበል እንሞክራለን። ሶ በቀጣይ ቪዲዮ እንገናኛለን። እስከዛው ድረስ እንግዲህ በያላችሁበት ጤናና ሰላም ይሁንላችሁ።